የብዙዎችን የሞት ደጋቢ በሕይወት የለወጠ የብዙዎችን መቃብር ዘግቶ ሕይወትን ያጎናጸፈ ሊቀ መላእክት ቅዱስ ሚካኤል ፈሳሽ ወንዝ ነው። ሁሉ ቃል ኪዳኑን ተራዳኢነቱን አምኖ ለለመነ ሁሉ ፈጥሮ የሚደርስ ተራዳኢ መልአክ ስለሆነ ቅዱስ ሚካኤል ለሁሉ ለጠራው በእምነት ፈጥሮ የሚደርስ ስለሆነ ምንድነው ፈሳሽ ወንዝ ነው። ይህ ሊቀ መላእክት ቅዱስ ሚካኤል በነገው ዕለት ምን ያደረገበት ነው ስንል ዋዜማውን ለመስበክ ፈልጌ ነው። በእግዚአብሔር የሚያምን ሕዝቅያስ የሚባል ንጉሥ አለ። በእግዚአብሔር ደግሞ የማያምን ጣዖት የሚያመልክ ሰናክሬም የሚባል አለ። የሰናክሬም ትምክህቱ፣ ጉልበቱ፣ ኃይሉ የሰራዊቱ ብዛት ነው። ሕዝቅያስ ደግሞ እግዚአብሔርን የሚያመልክ ለእግዚአብሔር የሚገዛ መምለክ እግዚአብሔር ስለነበረ ኃይሉም ጉልበቱም እግዚአብሔር ነው። ኃይል የማን ነው? የእግዚአብሔር ነው። ሕዝቅያስ መልካም ንጉሥ እንደሆነ በሁለተኛ ነገሥት ምዕራፍ 18 ቁጥር 1 ጀምራችሁ እስከ መጨረሻ ያለውን ሙሉ ታሪኩን የሰናክሬምና የሕዝቅያስን ታሪክ እናገኛለን። እንድታነቡት የቤት ሥራ ሰጥቻችኋለሁ። ሁለተኛ ነገሥት 18 1 እስከ መጨረሻው፣ ሁለተኛ ዜና መዋዕል ምዕራፍ 32 ቁጥር 1 እስከ መጨረሻው የእነዚህ ሁለት ነገሥታት ታሪክ ተቀምጧል። ሕዝቅያስ መልካም ንጉሥ ነው። መልካም መሪ ነው። የእስራኤል ንጉሥ ነው። እንደ ሕዝቅያስ ያለ በእስራኤል ምድር ለእስራኤል የነገሰ ከሱ በፊት ሆነ ከሱ በኋላ እንደሌለ እዚያው መጽሐፍ ቅዱስ ላይ ይናገራል። ስለዚህ ያ መምለክ የጣዖቱ ሰናክሬም ሕዝቅያስ በነገሰ በ14ኛው ዓመት ያልተባለ ግብር ጣለበት። ከአቅሙ በላይ ስለሆነ ንጉሡ ይህን መክፈል አልቻለም። በዚህ ምክንያት ጠብ ተፈጠረ። ሰናክሬም ወደ ሕዝቅያስ ብዙ ዛቻ ላከበት። ይህ ሕዝቅያስ እንደማያድናችሁ እወቁ፣ የሚረዳው የለም እያለ በእሱና በእግዚአብሔር ላይ እየተገዳደረ ብዙ ማስፈራሪያ ደብዳቤዎችን ልኳል። ይህ የማስፈራሪያ ደብዳቤ ለሕዝቅያስ ሲላክበት ሕዝቅያስ ወደ ማን ዞረ? ወደ እግዚአብሔር አመለከተ። ነቢዩ ኢሳይያስን አማከረ። እንዲህ አይነት ጠላት መጣብኝ ምን ላድርግ አለ። እንዲህ አይነቱ ጠላት የሰራዊቱን ብዛት ተማምኖ የመጣው ጠላት የሚሸነፈው በሥጋዊ ጦር አይደለም፣ በጸሎት ነው። ወደ እግዚአብሔር እጸልይልሃለሁ፣ አንተም ወደ እግዚአብሔር ጸልይ አለው። ሕዝቅያስ ልብሰ መንግሥቱን አወረደ፣ ማቅ ለበሰ፣ አመድ ነሰነሰ፣ ፊቱ ወደ እግዚአብሔር መለሰ። ምን ለማዳን? ሀገሩንና ወገኖቹን እስራኤልን ከሰናክሬም ሰይፍ ለመታደግ እግዚአብሔርን የንጉሡ የሕዝቅያስን የነቢዩ የኢሳይያስን ጸሎት ሰማ። የአባቶቻችን የእናቶቻችንን ጸሎት ሰምቶ አምላካችን መድኃኔዓለም በሀገራችን ከሚሆነው ነገር ሁሉ በቃ ብሎ ይታደገን። ወደ ማን ጸለየ? እንዲህ አይነቱ ጠላት በሥጋዊ ጦር አይመለስም። በምን ነው የሚመለሰው? በጸሎት። ጸሎት ሲተኮስ የማይሰማ ሲወረወር የማይታይ ሲጥል ብቻ የሚታይ ትልቅ ረቂቅ የሆነ ኃይል ነው። ስለዚህ በነገው ዕለት እግዚአብሔር አምላካችን ሊቀ መላእክት ቅዱስ ሚካኤልን ልኮ በንጉሡ ሕዝቅያስና በእግዚአብሔር ላይ የተመጻደቀውን ሰናክሬምን ሰራዊቱን በላከበት ሜዳ ለኪሶን በተባለ ቦታ ላይ 185,000 ሕዝብን እንደ ቅጠል ረግፈው እንደ ግንድ ተረብርበው እንዲቀሩ አድርጓል። ስለዚህ ለኢየሩሳሌም ጠላቷ ሰናክሬምን እስከ ሰራዊቱ አጥፍቶ ሊቀ መላእክት ቅዱስ ሚካኤል ምን አደረገ? ኢየሩሳሌምንና በኢየሩሳሌም ያሉ ሕዝብን ምን አደረገ? ደስ አሰኘ። ፈለግ ዘይውዝ ያስደስ አገርገ። አሁን የሰው ልጅ መጥፋት ደስ ያሰኘን። የሰው ልጅ ጠላትም ሰው አይደለም። የሰው ልጅ ጠላት ማን ነው? ዲያብሎስ ነው። እርስ በርሳችን እንድንበላላ፣ እንድንገፋፋ፣ እንድንገዳደል አንዱ አሳዳጅ አንዱ ተሳዳጅ እንዲሆን የሚያደርግ ማን ነው? የሰው ልጅ ጥንተ ጠላት ሰይጣን ነውና እግዚአብሔር አምላካችን መላእክቱን ልኮ መንፈስ አጋንንትን ከዓለማችን ከሀገራችን ከኢትዮጵያ ያስወግድልን። ፈለግ ዘይውዝ ያስደስ አገርገ። ከእግዚአብሔር ተልኮ ወደ አማኞች ወደ ምእመናን የተላከ ሊቀ መላእክት ቅዱስ ሚካኤል የምእመናንን የአማኞችን የተዋሕዶ ልጆችን ጠላቶች
በበትረ መስቀሉ ቀጥቅጦ ጥሎ ምዕመናን ምን ያደርጋል? ደስ ያሰኛል። የሊቀ መላእክት የቅዱስ ሚካኤል ቃል ኪዳኑ ረድኤት ሁላችንም ደስ ያሰኛል። ፈለግ ዘይሁዝ ያስተፈስ ሀገረ እግዚአብሔር ቅዱስ ሚካኤል ነው። በሶስተኛ ደረጃ ፈለግ ዘይሁዝ ያስተፈስ ሀገረ እግዚአብሔር ከእግዚአብሔር ተልኮ ክንፎቹን እያማታ በቤተ መቅደስ ሐርና ወርቁና በወንበር ላይ ተቀምጣ እያስማማች ስትፈትል ወደ ነበረችው ንግሥተ ሰማይ ወምድር ለአመራቱ ወለወልድ ወላዲቱ ወለመንፈስ ቅዱስ ጽራ ቤቱ ያ ሙሽራው የወልድ እናቱ የመንፈስ ቅዱስ ንጽሕት አዳራሹ የቅዱስ ያሬድ እመቤት የአባ ሕርያቆስ ንግሥት የቅዱስ ኤፍሬም እመቤት የአምላክ እናት ድንግል ማርያም ናት ሀገረ እግዚአብሔር። የሚፈሰው ወንዝ ማን ነው ከተባለ አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ለሰው ልጆችን መልካም ምስራችን የምታበስረው መጋቢ ሐዲስ ቅዱስ ገብርኤል ሆይ አንተ ፈሳሽ ወንዝ ነህ። ያ ከእግዚአብሔር ዘንድ ተልኮ የመጣው ፈሳሽ ወንዝ ብዙዎችን ያስደሰተው ጸሎትህ ተሰምቷል፣ ጸሎትሽ ተሰምቷል እያለ የብዙዎችን ሐዘን በደስታ የለወጠው የብዙዎችን የሞት መርዶ በደስታ በሕይወት የለወጠው ምስራችን ለሰው ልጆች ሁሉ ያበሰረው ከሦስቱ አካል አንዱ አካል እግዚአብሔር ወልድ ያለ አባት ያለ ዘራ ብእሲ ጸንሰሽ ወልደሽ ያ አካላዊ ቃል ዓለምን ያድናል ብሎ ለ5500 ዘመን በጉጉት በናፍቆት ሲጠበቅ የነበረውን የዓለምን ደስታ ለድንግል ማርያም እየሰገደ ክንፎቹን እያማታ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ጸጋን የተመላሽ ደስ ያለሽ ወይ ደስ ይበልሽ ብሎ ድንግል ማርያምን ያመሰገነ ወደ ድንግል ማርያም የዓለምን ምስራች የወልድን ሰው መሆን ያበስር የአምላክን ሰው መሆን የሰውን አምላክ መሆን ለድንግል ማርያም ለታማኟ ድንግል ለድንግል ማርያም ሊያበስር የተላከው ፈሳሹ ወንዝ ማን ነው? ሊቀ መላእክት መጋቢ ሐዲስ ቅዱስ ገብርኤል ነው። ፈሳሽ ወንዝ ቅዱስ ገብርኤል ሁላችንን ደስ የሚያሰኘውን ዜና ያሰማል። ለቅዱስ ገብርኤል የተሰጠው ክብር ትልቅ ነው። ምስራችን የሚያበስር መርዶን በምስራች የሚተካ ነውና፣ ስለዚህ ፈሳሽ ወንዝ ወደ ድንግል ታማኙን አገልጋዩ ወደ ታማኝ እናቱ ባለሟል መልአኩን ክብሯ ከፍጡራን በላይ ከፈጣሪ በታች ወደ ሆነችው ወደ ታማኟ ድንግል ታማኙን ባለሟሉ ቅዱስ ገብርኤል ላከና ድንግል ማርያም ደስ አሰኛት። ድንግል ማርያም የሰው ልጅ መዳን በእሷ እናትነት እንደሆነ ስትሰማ ደስ ብሏታል። በእኔ እናትነት በእሱ ፈቃድ ከእኔ ተወልዶ ዓለምን የሚያድን ከሆነ ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ይደረግልኝ ብላ ነየ አመቱ ለእግዚአ ኩሉ የሁሉ ፈጣሪ አገልጋዩ እነሆኝ አለሁኝ ብላ በመቀበሏ ደስታን ወልዳ ደስታን ሰጠችን። ለአምላክ እናት ለወላዲተ አምላክ ለድንግል ማርያም ክብርና ምስጋና ይድረሳት። ለዚህ እኮ ነው አባቶቻችን ለቅዱስ ያሬድ አመስግነው ያልጠገቧት አንቀጸ ብርሃን ማዕርገ ሕይወት ወማኅደረ መለኮት ቅድስተ ቅዱሳን ብለው የተቀኙላት የዘመሩላት ማዕርገ ሕይወት ከወደቅንባት የተነሳንባት የሕይወት መሰላላችን አንቀጸ ብርሃን በድቅድቁ በኃጢአት ጨለማ ስንኖር ፀሐይ ጽድቅ ኢየሱስ ክርስቶስን ምስራቅ ድንግል ማርያም ወልዳ በመስጠቷ በዓለም ላይ ነግሶ የነበረው የኃጢአት ጨለማ የተገፈፈው በድንግል ማርያም ምስራቅነት በኢየሱስ ክርስቶስ ፀሐይ ጽድቅነት ነው። ይህን ላደረገ ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። ስለዚህ የሚፈሰው ወንዝ ማን አልኳችሁ? ወደ ሁላችን ፈጥኖ የሚደርሰው ፍጡነ ረድኤት ከዓይነ ጥቅሻ ፈጥኖ ደርሶ ከመከራችን ሁሉ የሚታደገን 3 ደቂቅ ከነደደው እሳት የታደገው እናትና ልጁ ወደ ፈዳው የጋለ ውሃ ሲወርዱ ቀድሞ ደርሶ ሆን በማብረድ ምስራችን ደስታን ያቀዳጃቸው ወደ አማኞች ወደ ተዋሕዶ ልጆች የሚላከው ወደ ድንግል ማርያም የመጀመሪያው ምስራች ይዞ የመጣው የመጀመሪያው ፈሳሽ ወንዝ የማይቋረጠው ተልቆ ይሄ ፈሳሽ ወንዝ አይቋረጥም። አባቶቻችን በትርጓሜ ክዕው ማለት መፍሰስ ይሄ ግስ ለውጡ ሲናገሩ ክዕው ከአንድ አካባቢ ነው። መፍሰስ ግን ውይይት የሚለው ግስ እስከ መጨረሻው ድረስ እስከ ምድር ዳርቻ ድረስ የሚፈስ ነው። ስለዚህ ቅዱስ ገብርኤል ደግሞ በየትኛው ገጸ ምድር ሆኖ አምኖ ለጠራው ሁሉ ፈጥኖ የሚደርስ ፍጡነ ረድኤት ፈሳሽ ወንዝ ማን ነው? ቅዱስ ገብርኤል 3ኛ ደረጃ። ሀገረ እግዚአብሔር ማናት? እግዚአብሔር ወልድ 9 ወር ከ5 ቀን በማኅፀኗ የነገሰባት 33 ዓመት አብረው የኖረች ሀገረ እግዚአብሔር ድንግል ማርያም ናት። ለዚያም አባቷ ደግሞ ምን አለ?
ነኪን ነገሩ በእንቲአኪ ሀገረ እግዚአብሔር፣ ሀገረ እግዚአብሔር ድንግል ሆይ ስለ አንቺ የተደረገው ነገር ምንድን ነው? ድንቅ ነው። ለድንግል ማርያም የተደረገው ለሌሎች እናቶች አልተደረግም። በአንቺ የተደረገው ነገር ትልቅ ነው። እሷም ምን አለች? እስመ ገብረሪት ኃይለ አብያተ፣ ታላላቅ ነገራትን ለእኔ አድርጎልኛልና ነፍሴም ትለዋለች፣ እግዚአብሔርን ታከብረዋለች። በድንግልና መጽነስ፣ በድንግልና መውለድ፣ ከወለዱ በኋላ ድንግል መሆን፣ በድንግልና የድንግልና ወተት ማስገኘት ይህ ተአምር ነው። እስመ ገብረሪት ኃይለ አብያተ፣ ለእኔ ታላቅ ነገርን አድርጎልኛል ያለችው ሀገረ እግዚአብሔር ማናት? ቅድም እንዳልኳችሁ የአብ ሙሽራ የወልድና የመንፈስ ቅዱስ ንጽሕት አዳራሽ የሆነች ታይካ በምድር ወታይካ በሰማይ ብሎ ቅዱስ ያሬድ የዘመረላት የሁላችን እመቤት የአምላክ እናት የመስቀል ስር ስጦታችን ሀገረ እግዚአብሔር ማናት? ድንግል ማርያም ናት። ስለዚህ ሶስተኛ ፈሳሽ ወንዝ ቅዱስ ገብርኤል ነው። ሀገረ እግዚአብሔር የሁላችን እናት የአምላክ እናት ወላዲተ አምላክ ድንግል ማርያም ናት። አራተኛ ፈለገ ይሁን አስተቴስ ሀገረ እግዚአብሔር የእግዚአብሔር ጸጋ፣ የእግዚአብሔር ጥበብ፣ የእግዚአብሔር ሀብት ሀገረ እግዚአብሔር የቅዱስ ያሬድን ልቡና ደስ ያሰኛል። ፈሳሽ ወንዝ የእግዚአብሔር ጸጋ፣ ሀገር የቅዱስ ያሬድ ልቡና፣ እግዚአብሔር የነገሰበት፣ እግዚአብሔር በመዓልትም በሌሊትም የታሰበበት፣ ጥበባት የመነጩበት፣ ባሕረ ጥበባት የቅኔው፣ የድጓው፣ የመዋሥዕቱ፣ የምዕራፉ፣ የትርጓሜው፣ የብሉዩም የሐዲሱም መፍለቂያ የሆነው የቅዱስ ያሬድ ልቡና ሀገረ እግዚአብሔር ነው። ያንን የቅዱስ ያሬድን ሀገረ እግዚአብሔር የቅዱስ ያሬድ ልቡና ምን ደስ አሰኘው? የእግዚአብሔር ጸጋ፣ ጥበቡ፣ ዕውቀቱ፣ ብሉይና ሐዲሱን እግዚአብሔር ለቅዱስ ያሬድ አዘነመለት እንደ ክረምቱ ነጠብጣብ። እግዚአብሔር ትንሽ ነገር ሲለምኑት ብዙ ነገር መስጠት ያውቅበታል። አያውቅበትም? ይመናል ያውቅበታል። እግዚአብሔር እጁ ሰፊ ነው። በረከት ሁሉ በእጁ ነው። ለለመነ ሁሉ እንደሚገባው የሚሰጥ የሚያድል አብ ንጹሕ ዘአልቦ ነው። ምቀኝነት የሌለበት ንጹሕ ባሕርይ በባሕርዩ ንፍገት የሌለበት ለሁሉ ለለመነ ሁሉ የሚሰጠው የሚያድለው ሀብት ያለው አምላካችን እግዚአብሔር የጸጋ ነጠብጣቡን በቅዱስ ያሬድ ልቡና ላይ አዘነመና የቅዱስ ያሬድ ልቡና በጥበብ በሚስጥር አረሰረሰው። ያ የቅዱስ ያሬድ በጥበብ በሚስጥር ሲረሰርስ ምን አረገ? ቅዱስ ያሬድ ሃሌሉያ ብሎ እግዚአብሔርን አመሰገነ። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር ብሎ ዘምሮ እንድንዘምር አመስግኖ እንድናመሰግን አደረገን። ስለዚህ ፈለግ ዘይሁን ያስተገስ ሀገረ እግዚአብሔር ፈለግ የተባለው በየዕለቱ በየሰዓቱ ሰምተነው ተምረነው የማንጠግበው የማንሰለቸው ከእግዚአብሔር ለቅዱስ ያሬድ የተሰጠ ጥበብ፣ ምስጢር፣ ብሉይ፣ ሐዲስ፣ ደራሲነት፣ ተርጓሚነት፣ ዜማ ይሄ ቅዱስ ያሬድ ልቡና ያረሰረሰ ነው። የእግዚአብሔር ጸጋው ብዙ ነው። መንፈስ ቅዱስ አንድ ሲሆን ሀብቱ ግን ምንድን ነው ይላል መጽሐፍ ቅዱስ? ልዩ ልዩ ነው፣ ጸጋው ብዙ ነው ይላል። ኢትዮጵያዊ ሱራፊ ቅዱስ ያሬድ ከሌሎቹ ሊቃውንት በብዙ ነገር ይለያል። ኢትዮጵያዊ አባታችን ቅዱስ ያሬድ በደራሲነት ላይ ተርጓሚነትን የያዘ፣ በተርጓሚነት ላይ ደራሲነትን፣ በደራሲነት ላይ ዜማን፣ በዜማ ላይ ቅድስናን፣ በቅድስና ላይ ክህነትን፣ በክህነት ላይ ብፅዕናን አስተባብሮ አንድ አድርጎ የያዘ የዓለማችን ብቸኛ ሊቅ ቅዱስ ጻድቅ የቤተ ክርስቲያን ማይቶት የቤተ ክርስቲያናችን በር ከፋች ኢትዮጵያዊ ሊቅ ቅዱስ ያሬድ ከእግዚአብሔር ዘንድ በተቀበለው ጥበብ ባገኘው የምሕረት ዝናብ ራሱን ብቻ አይደለም አርክቶ የቀረው ማንን አረካ? ምድርን በሙሉ አርክቷል። በተሰጠው ጥበብ ራሱ ቅዱስ ያሬድ ፈሳሽ ወንዝ ነው። አምስተኛ ይሄ ነው ነጥባችን። ቅዱስ ያሬድ ምንድን ነው አልኳችሁ? ፈሳሽ ወንዝ ነው። የማይነጽፍ የማይደርቅ አምኖ ለቀረበው መጠማቱን አውቆ ወደዚህ ፈሳሽ ወንዝ የቀረበ ሁሉ ጠጥቶ የሚረካበት የነፍስ ጥሙን የሚቆርጥበት ፈሳሹ ወንዝ በደራሲነት ላይ ሊቅነትን፣ በሊቅነት ላይ ተርጓሚነትን፣ በትርጓሜ ላይ ዜማን፣ በዜማ ላይ ቅድስናን፣ በቅድስና ላይ ክህነትን፣ በክህነት ላይ ትሕትናን
ብዙዎቹ ሊቅ ቢሆኑ ትሕትና ይጎላቸዋል፣ ሊቅ ቢሆኑ ቅድስና ይጎላቸዋል። ኢትዮጵያዊ አባታችን ቅዱስ ያሬድ ግን እነዚህን ሁሉ አስተባብሮ የያዘ ሥጋ የለበሰ ምድራዊ መልአክ ኢትዮጵያ ሀገራችን ወይም ምድራውያንን ከሰማያውያን መላእክት ጋር ያጎራበተ ወይም ያስተዋወቀ ዝምድና በዜማው የፈጠረልን ዘመናትን የጠበቀ ምስጋና ወራትን ጊዜያትን ጠብቆ ምስጢር አፍልቆ ያዜመ የተቀኘ የደረሰ የጻፈ የተረጎመ ብሉይና ሐዲስን ያጎራበተ ወይም ያዛመደ ብሉይን ከሐዲሱ ሐዲሱን ከብሉዩ አዛምዶ የተረጎመ ምድራውያንን ከሰማያውያን ጋር ያስተዋወቀ ማን ነው? ፈሳሽ ወንዝ በጸሎቱ እየተጠበቅ ዜማውን ንጹሕ የሆነ ዜማውን ጠጥተን እየረካንበት ያለ ነው። ፈሳሽ ወንዝ ቅዱስ ያሬድ ነው። የቅዱስ ያሬድ ዜማ ያሬዳውያን እስካሉ ድረስ እስከ ዓለም ፍጻሜ ድረስ የማይደርቅ የማይነጥፍ ንጹሕ የመነጨ ከመንፈስ ቅዱስ የተሰጠ ጥሩ ውሃ ነው። ዘጠማ ይምጽእ ኀቤ ወይስተይ የተጠማ ቢኖር ይምጣ የሕይወትን ውሃ እንዲያው ይጠጣ አይደለም። የማይነጥፈው ውሃ በቅዱስ ያሬድ አማካይነት ወደዚህ ዓለም የወረደልን ዜማው፣ ምስጢሩ፣ ትርጓሜው፣ ሌላውም ጥበብ በሙሉ ይሄ ነው የማይደርቀው ውሃ። ስለዚህ ቅዱስ ያሬድ በሕይወተ ሥጋም በሕይወት ዛሬ ተሰውሮ ያለ ስራውን ሕያው ያደረገው እስከ ዕለተ ምጽአት ድረስ ቤተ ክርስቲያን እስካለችበት ቅጽበት ድረስ ዜማው ስጦታው አብሮ የሚኖር የማይነጥፍ የማይደርቅ የማይበከር የማይገደብ በመንፈስ ቅዱስ የተሰጠው ጥበቡ ዜማው ምስጢሩ ፈሳሽ ወንዝ ነው። ከዚህ ፈሳሽ ወንዝ ጠጥተን ለመርካት መድኃኒዓለም ለሁላችን ይፍቀድልን። ስለዚህ ፈሳሽ ወንዝ ማን ነው? ቅዱስ ያሬድ። ሀገረ እግዚአብሔር ማናት? ኢትዮጵያ ሀገራችን። ሀገረ እግዚአብሔር ማናት? ይህ ሁሉ እዝሉ ግዕዙ አራራዩ የሚዜምባት የሚንቆረቆረባት እናት ቤተ ክርስቲያናችን ሀገረ እግዚአብሔር ናት። የቅዱስ ያሬድ ዜማ በኢትዮጵያ ብቻ ነው። የቅዱስ ያሬድ ዜማ የሚሰማበት የቅዱስ ትርጓሜ ሁሉ የቅዱስ ያሬድ ትርጓሜ የሚተረጎምበት ሁሉ ሀገረ እግዚአብሔር ነው። ስለዚህ የቅዱስ ያሬድ ዜማ ሀገረ እግዚአብሔር ደስ ያሰኛል ሲባል ቅድም መርሐ ግብር መሪው መምህራችን እንደተናገሩት እጅግ ነፍስንም ስጋንም ደስ የሚያሰኝ ከአጥንት ከጣዕሙ ብዛት የተነሳ ስጋንም ነፍስንም ደስ የሚያሰኝ ከመመሰጡ የተነሳ በእግሩ በጦር እግሩ ቢወጋ እንኳን እስከማይሰማው ድረስ ተመስጦ የዘመረው ከእግዚአብሔር ጋር እንድንገናኝ በቅዱስ ያሬድ መሶብነት የወረደልን ፈሳሽ ወንዝ የቅዱስ ያሬድ ዜማ ነው። ቅዱስ አባታችን ያሬድ የነበረበት ዘመን ምን በመባል ይታወቃል? ወርቃማው ዘመን ይባላል። ምናማው ዘመን አልኳችሁ? ወርቃማው ዘመን። ለምን ቢባል ጻድቁ አባታችን አቡነ አረጋዊ ያስተምራሉ። ንጉሡ አፄ ገብረ መስቀል ቤተ መቅደሱን ይሰራል። ቅዱስ ያሬድ ደግሞ እያዜመ እያመሰገነ እየባረከ ቤተ መቅደሱን ያደርጋል፣ ያከብራል። ደብረ ሃሌሉያ ደብረ ዳሞ ቤተ መቅደሱ በተሰራ ጊዜ መጀመሪያ እዚያ ቅዱስ ተራራ ላይ ወጥቶ ያመሰገነ ማን ነው ከተባለ ቅዱስ ያሬድ ነው። ስለዚህ ንጉሡ አፄ ገብረ መስቀል ኢትዮጵያዊ ሱራፊ ቅዱስ ያሬድ ጻድቁ ተስዓቱ ቅዱሳን የነበሩበት ያ ከ500 እስከ 600 ዘመን የነበረው ክፍለ ዘመን የነበረው ምን ይባላል? ወርቃማው ዘመን ይባላል። ወርቃማው ዘመን የቤተ ክርስቲያን ምስጢራት እንደ ምንጭ የፈለቁበት መተርጉማኑ እነ ቅዱስ ያሬድ የተነሱበት ዘመን ያ ወርቃማ ዘመን ነው። ያን ወርቃማ ዘመን አሁን እግዚአብሔር አምላካችን ለሁላችን ያድለን። ለእግዚአብሔር የሚሳነው የለምና። ስለዚህ ፈለግ ዘይውዝ ያስተፌሳ ሀገረ እግዚአብሔር ፈሳሽ ወንዝ የማይነጥፈው ቅዱስ ያሬድ ነው። ይህንን ዜማ ጠጥተን መርካት አለብን። ይህን ዜማ ጠጥተን የማንረካ በሌላ ቆሻሻ ወራጅ ውሃ ውስጣችን የተሞላ ካለ በሽተኞች እንሆናለን። ንጹሕን ውሃ ጠጥተን ጤናማ እንድንሆን እግዚአብሔር አምላካችን ይፍቀድልን። ዓለም በየጊዜው የምትለቀው በየትቦዋ ቆሻሻ የተሸከመ መንፈሰ ዝሙትን የሚያነሳሳ ሌላም አንዱ ከአንዱ የሚያጣርስ የሚያዋጋ
የዓለምን ዳንስና ጭፈራ ከመስማት ጆሮአችንን አደንቁረን ማለት ከልክለን ንጹሑን ዝናብ ንጹሑን ውሃ ጥሩ ምንጭ ጠጥተን መልካም ተክሎች እንድንሆን ጌታ አምላካችን ይፍቀድልን። አሜን። ቆሻሻ የተሸከመው ቢጠጣ ምን እንደሚያመጣ ታውቁታላችሁ። የዓለም ጭፈራ፣ የዓለም ዳንኪራ፣ የዓለም ዘፈን ቆሻሻ የተሸከመ ባይር እንትን ያለበት ውሃ ነው። ንጹሕን ውሃ ከንጹሕ ምንጭ ከቅዱስ ያሬድ በእግሩ የተካቸው በጸሎቱ ያፈራቸው ከማህሌታውያኑ ጋር እየመጣን በአብይ ጾም የጾሙን ቀለም በወራ ጽጌ በዘመነ ጽጌ የጽጌውን ቀለም እንዲህ በክረምቱ የክረምቱን ቀለም በዘመነ መጻው የመጻውን ሁሉ ዘመናትን የጠበቀ ነው። እያንዳንዱ ስብሐተ እግዚአብሔር ከመጀመሪያው እስከ መጨረሻው ዘመኑን የዋጀ የተከተለ ቤተ ክርስቲያን ዘመንን ዋጅታ ነው የምትሰብከው። ወንጌሏ ዝማሬዋ አብሮ የተያዘ ነው። አሁን የሚነገረው ቃልና ነገ የሚዜመው ዜማ የሚመሰገንበት ከቅዳሴው እስከ ማኅሌቱ ከማኅሌቱ እስከ ቅዳሴው የተያዘ ተናሰለ። ስለዚህ ቤተ ክርስቲያናችን ዘመኑን ቀድማ የዋጀች ዘመኑን አስዋጅም ትላላችሁ። አንዳንድ ጊዜ እንሰማለን ከምዕመናን እንደ ቤተ ክርስቲያን ዘመንን የዋጃለ። ቤተ ክርስቲያናችን የ21 ዓመት እቅድ ያላት፣ የ100 ዓመት እቅድ ያላት፣ የ7 ዓመት እቅድ ያላት። በ7 ዓመት ጠብቆ የሚባል መዝሙር እንዳለ ታውቃላችሁ ይመናል። የሳምንታት የዕለታት የሰዓታት በዚህ ልክ ከፋፍላ ነው አምልኮቷ ለምዕመናን የምታካፍለው ማለት ነው። ስለዚህ ቤተ ክርስቲያናችን በእቅድ የምትመራ ዘመንን የዋጀች። ዘመንን ዋጀት ማለት ሲሰቁ መስረቅ አይደለም፣ ሲጨፍሩ መጨፈር አይደለም፣ ሀገር ሲሸጡ አብሮ ሀገር መሸጥ አይደለም። ዘመኑን መዋጀት ማለት ሰውን የሚረባውን ወቅቱን የጠበቀ ትምህርት ማስተማር ነው አይደል? ዘመን መዋጀት ማለት ለሌሎቹ ሲሰሩ መስረቅ ይመስለው አይደለም እሱ። ስለዚህ ቤተ ክርስቲያናችን ዘመናትን ጠብቃ የምታስተምር ተልኳን በአግባቡ የምትወጣ ባሕረ ጥበባት ናት። የቅድስት ቤተ ክርስቲያንን በር ከፍተን ሰላም ለኪ ብለን በዚህ አውደ ምሕረት ተሰብስበን እንድናዜም፣ እንድንተረጉም፣ እንድንቀድስ፣ እንድናስቀድስ በር ከፋች ማነው ከተባለ ኢትዮጵያዊ አባታችን ቅዱስ ያሬድ ነው። ቅዱስ ያሬድ አባታችን ለሀገራችን ለኢትዮጵያ ለእናት ቤተ ክርስቲያናችን ካደረገው መልካም ወረታ ገና ያልዘመርንለት፣ ገና ያልተቀኘንለት፣ ገና ዝክረ ገድሉን ዝክረ ቅድስናውን ያልነገርለት ተነግሮ ተቀርቶ የማያልቅ እምቅ ባሕር የሆነ ሀብት እንዳለው ይታወቃልና ስለ ቅዱስ ያሬድ አባታችን መስክረን ቅዱስ ያሬድ አባታችን የሰጠንን ሀብት እየበላን እየጠጣን እንድንኖር ጌታ አምላካችን ይፍቀድልን። ዜማውን ስንሰማው ግን መራስ አለብን። አሁን እየሰማን አራስን ቅድም እንዳልኳችሁ ጥንጫማ መንገዳማ ሸዋማ ልቡና ይሆን ነው። ይህንን መልካም ነጠብጣብ ተቀብሎ የማይርስ ከገቢረ ኃጢአት ከመስራት ወደ ጽድቅ የማይመለስ ልቡና ከሆነ ጭንጫ ማለት ይሄ ነው። በሕዝብ አራራ እየተነገረው የተዜማው እየተተረጎመ ትርጓሜው እየተመሰጠረ ያልተመሰለው እየተመሰለ ተነግሮን እማናፈራ ከክፉ ሀሳብ ወደ በጎ ሀሳብ ማንመለስ ከሆነ ጭንጫዎች እንባላለን። ዜማውን ወደ ውጭ አይደለም ማዜም ያለ ወደ ውስጣችን ማዜም አለብን። ውስጣችን መራት አለብን። የሚያዜመው ንጹም ጾመ ወናፍቅር ቢጸነ እያለ የሚያዜመው ይህንን ዜማም የሚሰማውም ውስጡ መጀመሪያ መራስ አለበት። ብዙ ጊዜ የምናዜመው ዜማውን የሚያዜመው አካልም ወደ ውጭ ያኛውም ደግሞ ሰምቶ ወደ ውጭ። ግን ነጠብጣብ ከሰማይ ሲወርድ ወዴት የሚገባው? ወደ ውስጥ ነው መጀመሪያ ማራስ ያለበት። ግን አንዳንዱ መሬት ብሎ ሳይጠግብ ጠገብ ብሎ ያፈሳል። አንዳንድ መሬት ደግሞ ቶሎ አይጠግብም። ግን ከያለ በኋላ ደግሞ አፍላውን መርጥበቱ ምንም አይደል ቶሎ የማይሰዳል። የትኛው ይሻላል? ቶሎ ተቀብሎ የሚያፈሳው ሳይሆን ተቀብሎ ርጥበቱን የሚያቆይ ልቡና የለም ይስጠን። ስለዚህ በዜማው ወደ ውጭ ማፍሰስ ሳይሆን ወደ ውስጣችን መራስ አለበት። ይህንን ነው መዝሙረኛው ክቡር ዳዊት በመዝሙር 73 ላይ ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን መጠጣቸውን ምን አልካቸው? ሰጣቸው። ምግበ ሥጋ እግዚአብሔር የሰጠው ለኢትዮጵያውያን ብቻ አይደለም፣ በዓለም ለሚኖሩ ፍጥረታት በሙሉ ምግብ ለሚያሻቸው ሰጥቷል። በተለየ ሁኔታ ግን አለ ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው የተባለው በቅዱስ ያሬድ መሶብነት እናት ቤተ ክርስቲያናችን የምትመግበን ንጹሑ ምግብ ዜማውና ድርሰቱ ነው። ቅዱስ ያሬድ የቅኔ አባት ነው፣ የቅዳሴ አባት ነው፣ የድጓ አባት ነው፣ የትርጓሜ
ሐዲሳቱ የብሉያቱ መተርጉም ነው። ስለዚህ ቅዱስ ያሬድ የሁላችን ምንድነው ማለት ነው? አባት ነው። ቅዱስ ያሬድ አባታችን አባት ያልሆነው የተዋሕዶ ልጅ የለም። ስለዚህ ይህንን ንጹሕ ዝናብ ጠጥተን ምን ይጠበቃል ከኛ? መልካም ፍሬ ይጠበቅብናል። ዕብራውያን መልእክት ምዕራፍ 6 ቁጥር 8 ላይ ምድርኒ ለመሰት ዝናመ ዘይመጽእ ላዕሌሃ ትወልድ ሣዕረ። ዝናብ ምድር ከሰማይ የሚወርደው ዝናብ ተቀብላ መልካም ቡቃያን ታበቅላለች። ወእመሰ አውፅአ ሶከ ወአሜከላ ዘቅርብ ለመርገም ወደ ሐሪታ ለአንድዶ። ነገር ግን መልካም ቡቃያን በማብቀል ፋንታ እሾህና ኩርንችት ብታበቅል የተጠላች ትሆናለች። ወደ ሐሪታ ለአንድዷ መጨረሻም ያፈራቸውን ያበቀለችውን እሾህ ገበሬው ቆጥቁጦ ቆርጦ ከላይዋ ላይ አድርጎ በእሳት ያቃጥልባታል። እሷም ትቃጠላለች፣ እሾህም ይቃጠላል። አሁን ምድር የተባለችው እኛ ነን፣ የሰው ልቡና ነው። ምድር ከሰማይ የሚወርደውን ዝናብ ማለት የእግዚአብሔርን ቃል ሰምተን ጠጥተን መልካም ፍሬን በማፍራት ፈንታ እሾህና ኩርንችት የሆነ ኃጢአትን ብናፈራ በማይጠፋው እሳተ ገሃነም ትቃጠላላችሁ ነው ሚስጥሩ። መልካም ፍሬ ብናፈራ ገበሬው መልካም ፍሬ ብታፈራ ያጥራታል፣ ይቀጥራታል፣ ይጠብቃታል፣ ይንከባከባታል። ለምን? መልካም ስላበቀለች። መልካም ባታበቅልሳ አጥሯን ያነሳል። ከዚያ በኋላ ማንም ይሄድባታል። የእንስሳቱ የአራዊቱ መዋያ መሰማሪያ ትሆናለች፣ ትረጋግጣለች። እኛም መልካሙ የእግዚአብሔር ቃል ወንጌሉን፣ ሐዲሱን፣ ብሉዩን ተምረን ዜማውን ሰምተን አስቀድሰን ማኅሌቱን ተካፍለን መልካም ብናፈራ እግዚአብሔር በመላእክቱ ያስጠብቀናል። የመላእክቱ ቃል ኪዳን የቅዱሳኑ ቃል ኪዳን አጥር ቅጥር ሆኖ ሁላችንም ይጠብቀናል። መልካም ባናፈራ ግን የእነዚህን ሁሉ ረድኤትና ጥበቃ ያነሳና የአራዊት ማደሪያ ዋሻ እንሆናለን። ስለዚህ ንጹሕን ዝናብ የቅዱስ ያሬድን ዜማ ንጹሕን ዝናብ ብሉዩን ሐዲሱን ሰምተን መልካም ቡቃያ አብቅለን መልካም አበባ አሳይተን መልካም ፍሬ አፍርተን የበደልን ያጠፋን ተመልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንኖር እግዚአብሔር አምላካችን ይፍቀድልን። ንጹሕ ዝናብ ለእኛ ሲል መስቀል ላይ የተቀዳው የክርስቶስ ደም ነው። ሀገረ እግዚአብሔር የተባለው ቤተ ክርስቲያን እናታችንና እኛ ነንና ንጹሑን ደመ ወልድ ክርስቶስ የክርስቶስን ቅዱስ ሥጋና ክቡር ደሙን ተቀብለን ከገቡ መውጣት ካገኙ ማጣት የሌለባትን ገነት መንግሥተ ሰማያትን እንድንኖር የእግዚአብሔር ቸርነት የወላዲተ አምላክ የድንግል ማርያም ምልጃና ጸሎት የኢትዮጵያዊው ሊቅ የቅዱስ ያሬድ ምልጃና ጸሎት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ከታች ወንዝ ሀገረ እግዚአብሔርን ደስ ያሰኛል።